ጤና ይስጥልኝ ተመልካቾቻችን። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ ያወጡት የዓለም አቀፍ የወንጀለኞች ፍርድ ቤት ዋና አቃቤ ሕግ ከኃላፊነታቸው ተነሱ። ሰፊ ውዝግብ ፈጥሯል። ኔታንያሁ ኒውዮርክ ከገቡ አስሬ ለፖሊስ እሰጣለሁ ያሉት የኒውዮርክ ከተማ ከንቲባ ጥበቃ ማጠናከራቸው ይነገራል። በዝርዝር እናቀርባለን። ኢራን የባለስቲክ ሚሳኤሏን እያዘመነች ነው ተባለ። የባህረ ሰላጤው ሀገሮችና እስራኤልን በሚገባ እንዲያበራይ ተደርጎ እየተሻሻለ መሆኑ ይነገራል። ዓለም አቀፍ ትኩረት ስቦ የቆየው የህንድ የተማሪዎች አመፅ የትምህርት ሚኒስትሩን ከስልጣን ማስወገዱ እየተነገረ ነው። በአማራ ክልል በአንድ ገዳም ላይ የተፈጸመውን የድሮን ጥቃት በተመለከተ የደረሰን መረጃም አለ። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። የዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ ዋና አቃቤ ሕግ ካሪም ካሃን ከኃላፊነት መነሳታቸው ተነገረ። ምክንያቱ የወሲብ ቅሌት ነው ተብሏል። በዓለም አቀፍ የወንጀለኞች ፍርድ ቤት ታሪክ ታይቶ ባልታወቀ ውሳኔ አባል ሀገራት ዋና አቃቤ ሕጉን ከኃላፊነታቸው ለማንሳት ድምፅ ሰጥተዋል። 82 አባል ሀገራት ከኃላፊነት እንዲነሱ ደግፈው ድምፅ ሲሰጡ 15 አባል ሀገራት ድምፅ ከመስጠት ተቆጥበዋል። 13 ሀገራት በቦታቸው እንዲቆዩ ደግፈዋል። ካሪም ካሃን የቀረበባቸውን የጾታዊ ጥቃት ክስ ያስተባበሉ ሲሆን በድምፅ አሰጣጡ ወቅት በቦታው አልተገኙም። ምክንያቱም በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ በማውጣታቸው ሳቢያ አሜሪካ እንዳይገቡ ማዕቀብ የተጣለባቸው በመሆኑ ነው። የካሃን ጠበቆች ደንበኛቸው በቦታው ተገኝተው ራሳቸውን እንዲከላከሉ ባለመደረጉ ተገቢውን የሕግ ሂደት ያልተከተለ ውሳኔ ነው ሲሉ ተቃውሞ አሰምተዋል። ድምፅ ከመሰጠቱ አስቀድሞ የ140 የፍልስጤም የሰብአዊ መብት ድርጅቶች ጥምረት ስጋቱን ገልጾ ነበር። ድርጅቶቹ በቀረበው ክስ ላይ አስተያየት ከመስጠት ቢቆጠቡም ፍርድ ቤቱ በካሪም ካሃን ላይ በወሰደው እርምጃ ለፖለቲካዊ ጫና እጅ ሰጥቷል ሲሉ ተችተዋል። በሌላ በኩል በርካታ አባል ሀገሮች ከዚህ ውዝግብ በመውጣት ፍርድ ቤቱ ትኩረቱን ወደ ዋና ተግባሩና ተልዕኮ እንዲመልስ ይፈልጋሉ። ካሪም ካሃን በእስራኤል ጠቅላይ ሚኒስትር ላይ ያወጡትን የእስር ማዘዣ እንደሚያስፈጽሙ ሰሞኑን የኒውዮርክ ከተማ ከንቲባ የሰጡት ቃል ውዝግብ መፍጠሩ ይታወሳል። ከንቲባው ዞራን ማምዳኒ ኔታንያሁ ለተባበሩት መንግስታት ጉባኤ ኒውዮርክ ሲመጡ ታስረው ለፍርድ እንዲቀርቡ አደርጋለሁ ብለዋል። ከንቲባው ለዓለም አቀፉ የወንጀል ፍርድ ቤት አይሲሲ ያላቸውን ድጋፍ በመግለጽ የፌዴራል መንግስት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመስከረም በሚካሄደው የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ለመገኘት ወደ ኒውዮርክ በሚመጡበት ጊዜ በቁጥጥር ስር እንዲያውላቸው ጥሪ አቅርበዋል። የፌዴራል መንግስት ዓለም አቀፉን የወንጀል ፍርድ ቤት በመቀላቀል ይህንን ማሰሪያ ትዕዛዝ እንዲሁም ፍርድ ቤቱ የሚያወጣቸውን ማናቸውንም ትዕዛዝ እንዲያስፈጽም ጠይቀዋል። ማምዳኒ የእስራኤሉን ጠቅላይ ሚኒስትር የጦር ወንጀለኛና በኒውዮርክ ከተማ የማይፈለጉ ሰው ብለዋቸዋል። ያም ሆኖ የኒውዮርክ ከተማ ፖሊስ ኔታንያሁን በራሱ ስልጣን የማሰር ህጋዊ መብት እንደሌለው አምነዋል። ቀደም ሲል በምርጫ ቅስቀሳ ወቅት ኔታንያሁን ለማሰር የከተማዋን ህግ አውጪዎች ሲያማክሩ እንደነበር የተናገሩ ቢሆንም አሁን ግን የከተማ አስተዳደሩ ይህንን ለማድረግ ገደብ እንዳለበት ተገንዝበው ኃላፊነቱን ለትራምፕ አስተዳደር አስተላልፈዋል። ተከትሎም ትራምፕ በሰጡት ቃል ኔታንያሁ በምንም ሁኔታ እንደማይታሰሩ አረጋግጠዋል። ማምዳኒ በዙሪያቸው ጥበቃቸውን እያጠናከሩ መሆናቸው ይነገራል። ዓለም አቀፉ የወንጀል ፍርድ ቤት አይሲሲ እንደ ፈረንጆቹ አቆጣጠር በ2024 በኔታንያሁና በቀድሞው የእስራኤል መከላከያ ሚኒስትር ዮአቭ ጋላንት ላይ የማሰሪያ ትዕዛዝ አውጥቶ ነበር። ፍርድ ቤቱ ሁለቱን አመራሮች ረሃብን በመሳሪያነት በመጠቀም ግድያ፣ ስደትና ሌሎች ኢሰብአዊ ድርጊቶችን ፈጽመዋል በሚል በጦር ወንጀልና በሰብአዊነት ላይ በተፈጸሙ ወንጀሎች ከሷቸዋል። አሜሪካም ሆነች እስራኤል የአይሲሲ አባል ባለመሆናቸው ትዕዛዙን የማስፈጸም ግዴታም የለባቸውም። የከንቲባ ማምዳኒ ንግግር ከፍተኛ የፖለቲካ ውዝግብና የተለያዩ ግብረ መልሶችን አስተናግዷል። ኢራን
ሃይበር ሸካን የተሰኘ ባለስቲክ ሚሳኤሏን የአየር መከላከያ ዘልቆ የመግባት አቅም እያሳደገች ነው ተባለ። ኢራን ቀጠናዊ ጥቃቶቿን ለማጠናከርና የአየር መከላከያ ስርዓቶችን አታሎ ለማለፍ ሃይበር ሸካን የተሰኘውን የባለስቲክ ሚሳኤል አቅም በማሻሻል ላይ መሆኗን ዎል ስትሪት ጆርናል ዘግቧል። ሃይበር ሸካን የሚለው ስም የተሰጠው በእስልምና የመጀመሪያዎቹ ዓመታት በሙስሊም ተዋጊዎች ከተያዘው ታዋቂ የአይሁዶች ምሽግ እንደሆነ ይነገራል። ሚሳኤሉ 1450 ኪሎ ሜትር ርቀት የመምታት አቅም ሲኖረው በዚህም የፋርስ ባህረ ሰላጤ ሀገሮችንና እስራኤልን በላቀ ጥንካሬና ሙሉ በሙሉ መምታት ያስችለዋል። በሰሞኑ ውጊያ የኢራን ኃይሎች በአካባቢው በሚገኙ የአሜሪካ የጦር ሰፈሮችና ጥቅሞች ላይ በፈጸሙት ጥቃት ይህንኑ ሚሳኤል በስፋት መጠቀማቸው ይነገራል። ኢራን ሚሳኤሉ የመከላከያ ስርዓቶችን ያለምንም ችግር እንዲያመልጥ የበረራ መንገዱ ፍጥነቱንና በአየር ላይ የመታጠፍ የመንቀሳቀስ አቅሙ ይበልጥ እንዲዘምን ተደርጓል ነው የሚባለው። አንዳንዶቹ የዚህ ሚሳኤል ሞዴሎች በተለይም በመጨረሻው የበረራ ምዕራፍ ፋይናል ስቴጅ ላይ ማለት ነው ድንገተኛ መታጠፎችን በማድረግ የመከላከያ መከታተያዎችን ወይም ደግሞ ማክሸፊያ ሚሳኤሎችን አታለው ማለፍ ይችላሉ። ለዎል ስትሪት ጆርናል አስተያየት የሰጡ አንድ የአሜሪካ ባለስልጣን ከተተኮሱት አብዛኞቹ የሃይበር ሸካን ሚሳኤሎች በአየር መከላከያ በስኬት የከሸፉ ቢሆንም አንዳንዶቹ ግን ጥብቅ የአየር መከላከያዎችን በጥሰው ማለፍ መቻላቸውን አረጋግጠዋል። ይህም ኢራናውያን የከሸፉባቸውን አጋጣሚዎችና የተቃዋሚዎችን የመከላከያ ስርዓት አሰራር በጥብቅ በመገምገም እና በማጥናት ስርዓቱን እንዴት ማለፍ እንደሚችሉ ከጊዜ ወደ ጊዜ እየተማሩና ስልታቸውን እያሻሻሉ መሆናቸውን ያሳያል ብለዋል። ወደ ሌላ ዘገባ ስናልፍ ዓለም አቀፍ ትኩረት ስቦ የቆየው የህንድ የተማሪዎች አመፅ የትምህርት ሚኒስትሩን ከስልጣን በማስወገድ መጠናቀቁ እየተነገረ ነው። በህንድ በቅርቡ የተካሄደው የተማሪዎች ሰፊ የተቃውሞ ሰልፍ በዋነኝነት የሕክምና ኮሌጅ መግቢያ ፈተና ጥያቄ መውጣትንና በፈተና ስርዓቱ ላይ የተፈጠሩ ችግሮችን ተከትሎ ነው። ይሄ ፈተና ከ2 ሚሊዮን በላይ ተማሪዎችን የሚመለከት በመሆኑ ጉዳዩ ብሔራዊ ቅሌት ሆኗል። የፈተና ጥያቄዎች አስቀድመው መውጣታቸው ማለት ነው። ፈተናው መሰረዙና ዳግም እንዲፈተኑ መደረጉ፣ ይህም በብዙ ተማሪዎች ላይ ከባድ የስነ ልቦና ጫና ማሳደሩ ነው። በፈተናው ቅሌትና በተከተለው ጭንቀት ምክንያት በርካታ ተማሪዎች ሕይወታቸውን ማጣታቸውም ይነገራል። መንግስት ተጠያቂዎችን በፍጥነት ለፍርድ እንዲያቀርብና የትምህርት ስርዓቱን እንዲያሻሽል ተማሪዎች ሲጠይቁ ቆይተዋል። መጀመሪያም የፈተና ቅሌትን ብቻ ይዞ የተነሳው ተቃውሞ ኋላ ላይ የወጣቶች ስራ አጥነት፣ የትምህርት ስርዓት ጥራት ጉድለትና ወደ መንግስት ተጠያቂነት ተስፋፍቷል። በኒው ዴሊ በ10 ሺዎች የሚቆጠሩ ተማሪዎች ሰልፍ ወጥተው ከፖሊስ ጋር ተጋጭተዋል። በመጨረሻም የትምህርት ሚኒስትሩ ዳርሜንድራ ፓራዳን ማምሻውን ከኃላፊነት መነሳታቸው ይፋ መሆኑን ተከትሎ ተማሪዎች ደስታቸውን ገልጸዋል። በአጠቃላይ ሰልፍ የተነሳው በፈተና ጥያቄ መውጣት ብቻ ሳይሆን ወጣቶች በትምህርት ስርዓቱ ላይ ያላቸው እምነት መናወጥ፣ የወደፊት ዕድላቸው እንደተጎዳ የተሰማቸው ስሜትና ተጠያቂነት እንዲኖር ያቀረቡት ጥያቄ ጭምር እንደሆነ ይነገራል። በአማራ ክልል የደቡብ ወሎ ሀገረ ስብከት ሐምሌ 15 ቀን 2018 በጊዮን አባይ ገዳም ስለተፈጸመ ጥቃት የሐዘን መግለጫ አውጥቷል። ከቅርብ ጊዜ ወዲህ አገልጋዮችና ምዕመናን በሚገጥማቸው መጠነ ሰፊ ችግር በሞት እየተለዩና በሕይወት ያሉትም በከፍተኛ ስጋት እየኖሩ መሆኑን ጠቅሷል። በሀገረ ስብከቱ ገዳማትና አድባራት ተመሳሳይ አስከፊ ድርጊቶች ሲፈጸሙ ከዛሬ ነገ ይሻሻላል በሚል ያልተገባ መስዋዕትነት እንዳይከፈል አርቆ በማሰብ የሚችለውን ሁሉ ሲያደርግ ቢቆይም ምዕመናንን ከሞት ንብረታቸውንም ከውድመት ሊታደጋቸው አለመቻሉን ገልጿል። በጊዮን አባይ ቅድስት አርሴማ ገዳም ከምናኔ ሕይወት በስተቀር ሌላ አመለካከት በሌላቸው አባትና እናቶች ላይ የደረሰውን አስከፊ ጥቃት በጽኑ እናወግዛለን ብሏል። ይህ አይነቱ ዘግናኝ ድርጊት በቤተ ክርስቲያንና በአማኞቿ ላይ እንዳይደገም የሚመለከተው አካል በትኩረት እንዲያስብበት ጠይቋል ሲል ቲክቫህ ዘግቧል።
ቢቢሲ በተመሳሳይ ባወጣው ዘገባም በገዳሙ በተፈጸመ የድሮን ጥቃት 2 መነኮሳት መገደላቸውንና 13 መቁሰላቸውን ገልጧል። የተገደሉት 2ቱ ሴት መነኮሳት መሆናቸውንና የቆሰሉት ሆስፒታል መግባታቸውን አመልክቷል። ቢቢሲ ስለ ጉዳዩ ለመጠየቅ የኢትዮጵያ መከላከያ ሰራዊት ቃል አቀባይና የመንግስት ኮሚኒኬሽን አገልግሎትን ለማግኘት ያደረገው ሙከራ እንዳልተሳካም አክሏል።